እዚህ ረግጬሽ እንዳልሄድ እንዴት አረግጭኝም? ወድቄ እኮ ነው ያገኘሽኝ። ይሄ እኮ የሰውነት ባህሪ ነው። ሁላችንም የወደቀ መርገጥ ባህሪያችን ነው ትላለች መቅዲ። ሆኖም ግን እዩ የወደቀችው ሌላ አዲስ ድግስ ለነ ትንሿና እንደዚሁም ለነ መቅዲ ደግሳላቸው ነው። ይሄም ለሷ ሲስተም መሆኑ ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ዛሬ እንግዲህ ብቻ የሰራውን ነገር ኢዙዬም ባለው በአቅሙ የአቅሙን ረድቶታል። እንደዚሁም ደግሞ በሀሳብም አይዞ ወንድሜ የሚለውን እንደ ወንድሙ የሚጠራውን አይዞ ወንድሜ ባለው ነገር ሁሉ እንተጋገዛለን ብሎት ነበረ። ሆነም ግን ምንም ችግር ቢሆን እንኳን ምንም ለእናት የሚከፈል መስዋዕትነት ቢሆን ዛሬ ቡቻ ያደረገው ነገር በጣም አሳፋሪና አሳዛኝ ነገር አድርጓን። በተለይ ደግሞ በትንሿ ላይ ያደረገው ነገር እውነት ደስ የማይል ነገር ነው። በቃ ይህን ነገር ምናልባት ነገ ኢዙ ቢሰማ ምንድን ነው ከዚህ በፊት ይቅርታ አንድ ጊዜ ይቅርታ ተደርጎለታል። የሰው ልጅ አንድ ይቅርታ ይደረግለታል። ከዛ ከስተቱ ተምሮ ይቅርታ ከጠየቀ በኋላ ድጋሚ እዛ ስተት ውስጥ ገብቶ ተተገኘ ይቅርታ ይባላል ወይንስ እንዴት ይደረጋል? ጥያቄው ለእናንተ ነው። እንደኔ ግን ይከብዳል። እንግዲህ እዩ ምን አለቻ? ቢያንስ አታነሽኝም ወይ አለች። እንግዲህ መቅዲ አጨክንም ክፉም ብኮን ባይዘዌ ጀግና አይጨክንም በሰው ጀግና የእውነት ልብ ሲኖራችሁ ሩህሩህ ነው፣ መልካም ነው። ፈሪ ነው ጨካኝና አረመኔ። ምክንያቱም ፈሪ ድጋሚ እድሉን አላገኘውም በሚል ስሜት አንድ ጊዜ ወድቃችሁ ካገኛችሁ እዛው እንዳትነሱ አድርጎ ይረግጣችኋል እንጂ ወድቆ ላንሳው ብሎ ፈጽሞ አይልም። ይህም የአንዱ የፈሪ መገለጫው ነበርና ነው። ስለዚህ መቅደስን እባክሽ እጅሽን አትይዥኝ፣ እጄን ይዘሽ አታነሽኝም ወይ ስትላት፣ አሁን እንዴት አድርጌ ነው የማነሳሽ? እንዴት እችልሻለሁ ስትላት፣ ቢያንስ እጅሽን ስጭኝ፣ እጅሽን ሲይዘው እነሳለሁ፣ እጅሽን ስጪ ስትላት፣ መቅድዬ ይሄን ያህል ነገር አድርገሽ እንዴት ነው አንቺን አልይዝሽም፣ የራስሽ ጉዳይ ብላ ረግጣት መሄድ አልፈለገችም። በቃ ዘንበል ብላ እሷን ለማንሳት እሷን ለመርዳት ባላት አቅም እሷን ከዛ መሬት ላይ ለማንሳት ጎንበስ ስትል ነው እንግዲህ ቦታ ላይ እንግዲህ እሷን ለማንሳት ጎንበስ ስትል ቡቻ መጣ። የቀጠረችው እዩ ነበረች። ልክ ቡቻ መቅዲን አፍኖ ሲጠላት ከዛ በቦክስ ሲላት እዩ ተተኛችበት ተነስታ እንግዲህ የወደቀን ዛፍ ምሳር ይበዛበታል እንደሚለው የሀገራችን ሰው አብራ ቡቻ ጋር በጫማ እየረገጠቻት ነበር። እንግዲህ ምናልባት እሷን ለማንሳት ጎንበስ ባትል ኖሮ ልታዩ ትችል ነበረ። ሆኖም ግን እሷን ባላት አቅም በመልካምነትና በይቅርታ አምና እሷን ልታነሳ ዞር ስትልለት ጎንበስ ስትል ከኋሏ መጥቶ ቡቻ ይዛታል። ቡቻ ከጣልላት በኋላ እንግዲህ ቡቻን በበኩሉ ይደበድባል። እሷን በበኩሏ በእርግጫ ትላት ነበር። እዩ እንግዲህ ከመቷት ተደበደቡ በኋላ ምንም ነገር ሳይመስላት አንደኛ ሴትነቷ ትንሽ፣ ሁለተኛ ተዝ በፊት ጓደኛሞች ነበሩ። እንደ ሴትም እንደ ጓደኛ ምንም ርህራሄ ሳይኖራት ደብድባ የፈለገችውን ያህል ደብድባና ታስደበደበች በኋላ ሩጫዋን ወደፊቷ ነው የቀጠለችው። ይች ልጅ ምን ትሆን ይሆን? ትሞት ይሆን ወለ የሆነን ነገር ትሆናለች ብላ ፈጽሞ ሊሰማትም አልቻለም። ሆኖም ግን ቡቻ እንደገና በመጸጸትና የጸጸታ የመለደም ሁኔታ ይታይበታል። ቡቻ ተመልሶ ቼክ ያደርጋት። ቡቻ እንደገና ተጸጽቶ ስልክ ያነሳና ስልኳ እዛው ላይ ስለነበረ በስልኳ ይደውልና አጠገቧ ያደርግላ ትቶ ይሄዳል። ይሄም ደግሞ ሰብአዊነትና እውነት የርህራሄነት የችግርነቱ ቡቻ ላይ ያንጸባርቅበታል። መልካምም ነገር አለው። እንግዲህ ለዚህ ሁሉ ነገር እያስገባውና እያስገደደው የእናቱ ህመም ነው። ገንዘብ ለማግኘት ነበርና ግን ይቺ የተረገመች ክፉ እዩ በራ ጆሲ ነው እንግዲህ ለዚህ ሁሉ ነገር የላካቸው ጆሲ ነው። ያው ገንዘብ ያለው በሰማይ ለመንገድ አለው እንደሚለው ያገሬ ሰው ለምን ተመለስክ? እዩ ቀድማ ስደርስ እንግዲህ ለምን ተመለስክ? አንተ ምን ልትሰራ ነው የተመለስከው ሲለው ጆሲ አንተ ያመሃል ወይ? ሰብአዊነት አይሰማህም ወይ? መንገድ ላይ ጥያት ልመጣ ነው ወይ ሲለው
አንተ ስራህን ነው ስራ የተባልከው። ምን አገባህ? ምንም ብኮን ምን አገባህ? አንተ ምን አገባህ ነው ያለው። እንግዲህ በበኩሏ ደግሞ እዩ እሱን ለመምታትም ትላለች፣ ትጮኻለች። በአንድ በኩል ደግሞ ጆሲ አንቺ ደግሞ እረፊ አትጩሂ ሲላት እኔንም መቶኛል። እርስ በርሳቸው እንግዲህ ቡጥጫ ይገጣጠማል። አሁን አንተ አውሬ ነህ ሆይ አለ። እንግዲህ ጆሲ አንተ ለመሆኑ አውሬ ነህ ሲለው አዎ አውሬ ነኝ። ስራ የተባልከውን የተከፈለልህን ብቻ ስራ የተባልክበትን ነገር መስራት እንጂ ሌላ ምንድን ነው የምታደርገው? እንግዲህ ከዚህ በኋላ ቡቻ ጆሲን አንቆ ትሰማኛለህ ሰውዬ ትሰማኛለህ? አትጮህብኝ። ራሴ የሚጮህብኝ አላነሰኝም። ስለዛ አንተ እንዳጮህብኝ ሲለው ጆሲም ልቀቀኝ፣ እምሰራ ብለህ ሳይሆን እምሰራው ለገንዘብህ ብለህ ነው፣ ለእኔ አይደለም፣ ለእኔ ለጆሲ አይደለም፣ ለገንዘብ ብለህ ነው። እንግዲህ ዝም በል ዝጋ አለ ቡቻ። ዝም በል ዝጋልኝ አለው። ዝጋ በቃ ዝጋ ሲለው እንግዲህ እዩ ደግሞ አንተ እኔንም እኮ መተኸኛል ስትለው ጆሲ ዝበይ አንቺ ደግሞ እኔ ጊዜ የለኝም ዝሃለፍለፍ እኔ ከአንተ ጋር ገና ብዙ ያልጨረስነው ነገር አለ፣ ጠብቀኝ፣ ሂሳብ አወራርድብሃለሁ አለችው እዩ። ጆሲም እዩ አንተ እባክህ ና እንሂድ፣ እዚህ ትዝረከረክ እንዳትያዝ ና እንሂድ ብያሃለሁ። በዚህ ሰዓት እንግዲህ ቡቻ ራሱን እንግዲህ በመጨረሻ ልዑል ይደርሳል። እንደ መቅዲ መሆንሽ ነው ሲላት ልዑሌ ትለዋለች። ማን የመታሽ ንገሪኝ ይላል። እንግዲህ እሷም ወይኔ ልዑል ማን የመታይ ስትለው ልዑሌም እኔ ምን አውቃለሁ መቅዲ ምን አውቃለሁ፣ እኔ እኮ ወርቀሽ ነው ያገኘሁሽ። ማን የመታሽ? እኔ ወርቀሽ ነው ያገኘሁሽ ይላታል። እባክሽ ወደ ቤት ልውሰድሽ ስትላት እባክህ ቶሎ ወደ ቤት ውሰድ። እንግዲህ ይዙና ትንሿዬ ወክ እያደረጉ ነበረ። ወክ አድርገው ውሃ ለመግዛት ነይ እንሂድ ሲላት አልሄድም፣ እዚሁ እጠብቅሃለሁ፣ አንተ ውሃውን ገዝተህ ና ብላ ስትለው ኧረ እባክሽ ካላት ብጭቅጭቅ በኋላ ሄድ ስለዋለች። ይዙዬም እንደተለመደው ውሃውን ገዝቶ ሊመጣ እዚሁ ጠብቄ ብሏት ቢሄድም እንግዲህ ቡቻ የመቶ አፍኖ ታጋድማት በኋላ ይሄዳል። በነገራችን ላይ ያው አፍኖ ጣላት እንጂ ምንም ጉዳት አላደረሰባትም። በነገራችን ላይ መቅድን ግን ደብድቧታል። ቹቻ ማን ነው ትንሿዬን ግን ምንም ጉዳት አላደረሰባትም። እንግዲህ ይዙዬ ውሃውን ገዝቶ ሲመጣ ያላሰበው ቆማ ትቷት የሄደው ወርቃ ያገኛታል። ይደነግጣል። ምንድነው የሆንሽው? ወይኔ ጉዴ ምንድነው የሆንሽው? አቅም ይዙ ትላለች። እሺ ቀስ ብለሽ ለመነሳት ሞክሪ። ግን ከዚህ በኋላ ትዝለፈለፋለች። ይዙ የምታቅፎ ወደ ቤቱ መውሰድ ነው ግዴታ ያለበት። ምክንያቱም ምን እንዳደረጋት አይታወቅም። እንግዲህ ቡቻ እውነት ለመናገር የተጋለጠ ጊዜ ከባድ ነው የሚሆንበት። ምክንያቱም አስጠሊና አጸያፊ ስራ ነው እየሰራ ያለው። ለእናቱ መስዋዕትነት ነው ኦኬ፣ ግን ደግሞ እንደዚህ ማድረግ የለበትም። ምክንያቱም እያመኑት ነው። ስለዚህ ጥሩ ስራ እንዳልሰራ እንግዲህ ልዑሌም መቅደስን ወደ ቤቱ ወስዶ ያስተኛታል። ተተወሰነ ሰዓት በኋላ መግድዬ የመንቃት ስሜት ይኖራታል። ልዑሌ እንግዲህ ቁጭ ብሎ ደንግጦ በድንጋጤ እንግዲህ እንደምናውቀው ከዚህ በፊት አይንና ናጫ ነበሩ። አሁን ላይ በተቃራኒው ፍቅራሞች ፍቅር ይዟቸዋል። በተለይ ደግሞ ልዑሌ ፍቅር ገብቶለት ነበረ። በዚህ ሰዓት የውሻሸት ብለው የጀመሩት እዩን ለማናደድ ብለው የጀመሩት ወደ እውነት ተቀይሮበታል። በተለይ በልዑል በኩል በጣም ተቀይሮበታል። እናማ አጠገቡ አድርጎ ሶፋ ላይ ቁጭ ብሎ እሷን አስተኝቷ አይኗን ሲያይ እጆቿን እያሻሸ ነበረ። ስትነቃ እባክሽ መቅድዬ አሁን አትነሺ፣ አሁን ነው እንቅልፍ ወስደለብ ያደረገች፣ ስለዚህ ራስሽ ልትታረጋጊ ድረስ ተኝ ይላታል። ምንድን ነው የሆንኩት? ምንስ ሆኜ ነው እዚህ የመጣሁት በማለት ብትለው ምንም ነገር አልሆንሽም፣ አሁን ተኝና ተረጋግተሽ በተረጋጋ መንፈስ በኋላ እናወራበታለን፣ እስካሁን እንቅልፍ ስላስወሰደሽ እባክሽ ትንሽ ተኝ ይላታል። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እወዳችኋለሁ። አመሰግናለሁ።